ሰብስክራይብ ያደርጉሃል። አንተን ብቻ ነው እንደሚወዱ። እንዴት ነው አንተን ብቻ? ቅምጥሌ አንቺን የምናረግሻለን። ይችን ልብስ ከየት አገኘሻት? አይደበቅ እኮ ያለ ህይወቱ መኖሪያቸው። እኔ ህይወት የለኝም ያለ ሀይሜ ሲጀምር ወይ እሞታለሁ ወይ እሷ የኔ ትሆናለች። የሰው ትዳር አንተ የጅን ያጫዋቸውን ሰውዬ ድብን ትላለህ እንጂ ሀይሜን መቼም አታገኛትም። እኛ የጨረቃ ፋሚሊ እያለን ሀይሜን ብሩኬን እሺ፣ ቆይ ስለ ብሩኬ ልጨርስ። ብሩኬን እግዚአብሔር ምስክሬን ቪዲዮ ፖስት አደረግ እንዲያገዝ ቡቡዬ እኮ ለጓደኞቹ ፈጥኖ ደራሽ ነው፣ ግን እኮ ዘገየህ ታዲያ ብላኪ። ለማንኛውም እናመሰግናለን። በጣም ነው ሞድ እመቤቴ። ይሄ ዩቲዩብ 30 ሺህ ከገባ እመጣለሁ ብላኛለች። 30 ሺህ ብታስገቡልኝ ደስ ይለኛል። ከሷ ጋር ደግሞ እሺ ብላኪ መንጣቱን ትምጣ ሀይሜዬ። ግን እስከዛ ድረስ ታዲያ ያለህን ታለንት አንድ ቪዲዮ ስራ እንዴ ብሩኬ ጫነልህ በቃ። ከዛ ሀይሜ ትምጣ። ሀይሚዬን አምጥቼ ምን ላውራት እስቲ? እግዚአብሔርን ጋይስ ነው ማሰበው። እግዚአብሔርን እንዲለያዩ በቃ አልፈልግም። እኔ የምፈልገው እሱን ብቻ ነው። ማሽቃበጥን በሉት ምንም በሉት በሸም የማይፈልጉትን ነገር እንድጠይቃቸው አንፈልግም። እነሱ ራሳቸው ይተዋወቃሉ። ይልቁንስ ጠላቶቻቸውን ተጋፈጥላቸው። ፊቴ ቀይር ሊል ይችላል። ሁለተኛ እምባዬን ላይቭ ላይ መጥቼ አላሳይም። ይኸው ለእናንተ ቃሌ ነው። ሁለተኛ እኔን ደግሞ ታቁኛላችሁ። ቃሌም በተግባር ነው። እኔ ቆንጆ ለማን ብለሽ እኛም እንዳታለቅሽ ነበር ጥረታችን። ከዚህ በፊት ስታለቅሺ ለምን ታለቅሻለሽ? ጥንካሬን ከሀይሚና ከብሩኬ ተማሪ እያልን ሜሽን ስናደርግልሽ ነበር ነው። ይህን አቅምሽን እንደምታሳይ ስለምናቅ ነበረ። ገባሽ አይደለ? ግምዜ በጣም 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 ደስ ብሎኛል። እንደዚህ አይነት ሞራል በሞራል ከዚህ በኋላ ባይን አላሳየሽ። እውነት ነው። በቃ ይመችሽ። ዛሬ ማለት ነው አንዳንድ ፍትፈታዎች ልፈተፍት መጥቻለሁ። ወደ ሰዎች እንግዶች አሉ። አንደኛ ብላኪ ኬክ አክብሯል፣ ግን ቆይቷል። ግን ማወራው ወሬ ያለ ስለሱ ስለ ብላኪ ማለት ነው። ቤተሰብ እንዴት ናችሁ? በመጀመሪያ ግን አዳራችሁ ሰላም ነው? እንዴት ነው አለውላችሁ? ወይኔ ትናንት የሽንቱ ነገር በጣም እያሳቃችሁ ነበር እናንተ። ጉድ ነው። ብሩክ ሱሪ ውስጥ ምን ይፈልጋል እያላችሁም ነበረ ማለት ነው። እንግዲህ ሸንቻለሁ አልሸናውም እያለ ቼክ እያደረገ ነው። የላኛው በስብሷል የውስጠኛው አልበሰበሰም እያለ ቼክ እያደረገ ነው። ሌላ ምን ይፈልጋል ብላችሁ ነው ውዶች። ለማንኛውም የኛ ውድ ቤተሰቦች ዛሬ የመጣሁበት ፓርት ማለት ነው የሀይሚ ልብስ ደግሞ ተመችቷቸው ከዚህ በፊት ብሩኬ አንድ ቪዲዮ ሰርቶበት ነበር ከደብረ ዘይት የተመለሱ ጊዜ ማለት ነው። በስመ አብ እናንተ ጨረቃዎች ጋር ሚስጥር የሚባል ነገር በቃ ጭራሽ ጭንቅላታቸው ያስታውሳል። እኔ ጭራሽ አልመጣልኝም። እሺ ይሄ ቲሸርት እንደሆንም የሆነ የቢራ ማስታወቂያ ከየት አመጣችሁ ምናምን እያልኩኝ ዝም ብዬ ለራሴ ጥያቄ ሆኖብኝ ዝም ብዬ ነበረ። ጭራሽ ብሩኬ ለብሶት አልመጣልኝም። ቲክቶክ እንደው ቲክቶክ እኮ ለዚህ ሚስጥር ለማውጣት ቲክቶክ ይኑር። ከዛ ግን ይሄ የሆነ ችግር ሲፈጠር መሳደብ ምናምን የሚሉት መግማማት የሚሉት ነገር ባይኖር ደስ ይላል። እና በጣም ተገረምኩኝ እግዚአብሔርን አለመርሳታቸው። እንግዲህ የዛሬ ዓመት ምናምን ነው እንደዚህ የሄዱት ደብረ ዘይት ሄደው ሲመለሱ ፍፄ አዝናንቷቸው የዛን ቀን ነበር ብሩኬ የለበሰው። አምጥተው አንድ ላይ ግሽር አድርጋቸው ቤት አድርጌላቸዋለሁ። እና ዛሬ የመጣሁት ምን መሰላችሁ? አንደኛ ግምጃዬ ወደ ራሷ ስለተመለሰች በጣም 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 ደስ ብሎኛል። ብዙ በቃ በጣም የእመቤት እየመሰለች ነው። ይህም መጃት እኔ ማልቀሷን ነው የጠላሁት የነበረው። እግዚአብሔር ይመስገን። ይሄም የሀይሜ እጅ ይኖርበታል ብዬ ተስፋ አደርጋለሁ። እንዲሁም የብሩኬ እጅ ይኖርበታል ብዬ ተስፋ ነው የማደርገው። ምክንያቱም እነሱ ያለፉት ፈተና ለሌላ ሰው በእርግጠኝነት እኛ ጋር ያልመጣ ከካሜራ ጀርባ ብዙ ያሳለፉት ነገር ይኖራል እና የሆነ ይጠቅማል ለሚሉ ሰው ይሄም ምክር እንደሚለግሱት ተስፋ አደርጋለሁ። እና ግምጃዬ ከነ ብሩኬ ጋር ከመጣች በኋላ በጣም ጀግና ሴት ሆናለች፣ ጎበዝ ሆናለች። እኔ እኮ ብያለሁ እኮ ሀይሚና ብሩኬን ካገኘች እቺ ሴት ጠንካራ ሴት ሆና ትሰራለች ብያቸዋለሁ። ለዚህ እኮ ነው እኔ እያቀናበርኩ ቪዲዮቸውን የሰራሁት። በቃ ለዚህ ነው፣ ሌላ ነገር እኔ አይደለም። እናንተ ደግሞ ሌላ ነገር አስባችሁ ለምን ታቀናብሪያለሽ፣ ለምን እንዲህ ትያለሽ ትሉኛላችሁ። እኔ ግን ይሄን ነው በቃ ይሄን እርዳታ እንድታገኝ ስለፈለግኩ ነው። በቃ አንድን ሰው መስመር ማስያዝ በራሱ በጣም መታደል ነው። ሰው ካለፈበት ህይወት ለሌላው ሰው ህይወቱን አጋርቶ በእንደዚህ አይነት መልኩ እንዲቀጥል ማድረግ በራሱ በጣም በቃ ጀግና ነች፣ ትለያለች። እውነት የምሬን ነው። ጀግናዬ ገምሻሬ ምናምን አትበሉ ብለሻል፣ እኛ ግን ብለንሻል። እንግዲህ ወደፊት እነ ቡቡና እነ ሀይሚ ቡታጅራን እንዳስጠሩ ሁሉ አንቺ ደግሞ ጎጃም ነው ያለሁት ብላለች አይደል? ጎጃም ነው ጎንደር እንደምታስጠሪ ተስፋ እናደርጋለን። ሁሌም ከጎንሽ ነን፣ ሁሌም ማለት ነው። በጣም ብዙ ሰው የምታኮሪ የገጠሯ ምርጥ ሴት እዚህ ኮመንቱ ስር አንቺ ገጠሬ፣ አንቺ ባላገር የምንባለው ሁሉ አቁርተሽ እንደምታሳይን ተስፋ እናደርጋለን። ለግምጃዬ ነው ይሄ ምክሬ ማለት ነው።
ሌላው ስለ ነቡቡ ምንም አላወራም ዛሬ ጋይሶች፣ እንዳይደብራችሁ። ምንም ማወራው ነገር የለም ስለነሱ። ያው በሽንት ጉዳይ ነው፣ አልቋል። የእሱ የሚወራበት ወሬ አይደለም። ፋን ነው፣ ስቀናል፣ ተጫውተናል ትናንትና። ሰው ግን እዚህ ጋር ምን ልላችሁን የፈለግኩት ዛሬ ብላኪ ኬክ አክብሮልናል። ብላኪ ማለት ነው እዚህ ጋር ማለት ነው። ብላኪ ኬክ አከበረ። ኬኩን አክብሮ ግን ምስጋናው ምናምን ደርሶናል። እናመሰግናለን፣ እናበረታታለን። አንተም መልካም ልብ ያለ ሰው ትመስላለህ። ብሩክን በጣም ወደዋለሁ ብሏል። የሚወደድ ጸባይም ስላለው ይወደዳል ማለት ነው። በዚህ አመት ማለት ነው ለሀይሚ ግምጃዬን መረጥኩላት። በቃ እኔ አላቅም ለምን እንደሆነ፣ ፈጣሪ መጨረሻውን ያሳምረው። ለሀይሚ እኔ ግምጃዬን መርጬላታለሁ። በቃ እኔ እንጃ ከሴት ብዙ ጓደኛ እስካሁን ድረስ አሉ፣ መጥተዋል፣ ሄደዋል፣ አይቻለሁ። ግን አንዱም ውስጤ የሆነ እንትን አላልኩም፣ ለምን እንደሆነ አላቅም። ግምጃዬን ግን ለሀይሚ ጓደኛ ወደድኳት፣ አላቅም። እንጃ ፍጻሜውን ያሳምረው። ሁላ በቃ ተገናኝተው ራሱ ፍራንክ የሚደራርጉ በቃ ናፍቆኛል። ምክንያቱም ፍራንክ የሚደራርጉት ደግሞ እሷና እሷ ናቸው። ብሩክን አልጨመርኩም ጋይስ፣ ሴትና ሴቶቹ ናቸው የፈለግኩት። በመሀል አንድ ሰው ፕራንክ ቢያደርጋቸው ኦ ማይ ጋድ ደስ ይላል። እሱን ተመኝችላችኋለሁ። ከዛ ውጪ ብላኪ ብሩኪ ጋር እንግዲህ በከፋው ሰዓት መጥቶ ቻናሌን ከፍቶልኝ ሰጥቶኝ እንደዚህ ያደርሳችሁኛል ምናምን ብሏል። እና አይዲ አጥቷል። ሶ ሀይሚና ብሩኬን ጠራችኋለሁ ምናምን ብሏል። መጥራቱን ጥራት ሀይሚን ችግር የለውም። ግን እስከዛ ድረስ አንተ ለጨረቃ ፋሚሊ ማዝናኛ ይሆናል፣ እኔ የምታቁኝ በዚህ ነው፣ ይሄ ነገር ታለንቱ አለኝ ብለህ አንድ ጓደኞችን ወይ ፕራንክ ማድረግ ወይ አንድ የሆነ ቪዲዮ መስራት አለብክ እንጂ ዝም ብለህ ብሩኬ ቪዲዮ ጫነልክ። ከዛ በኋላ ደግሞ ሀይሚን መጠበቅ ይሄ አይመጣውም አይደል ጋይስ። ሲቀጥል ደግሞ እናንተ ስጠሯቸው እነሱ ሸም እየያዛቸው ቪዲዮ አይለቁም በቤታቸው ጋይስ። አንድ የምነግራችሁ ነገር ቢኖር እናንተ ልትጠሯቸው ስታሱ መጥራታችሁ መልካም ነው፣ ደስ ይላል። ግን እናንተ ስትጠሯቸው እነሱ ቤታቸውን ዘግተው ነው ወደ እናንተ የሚመጡት። ሶ ይህንም ማሰብ አለባችሁ። እነሱስ ማን ያስብላችኋል? ማን አላቸው አይደል? ምክንያቱም በወር ውስጥ በሀይሚ በወር ውስጥ አሁን አንዳንድ ቪዲዮ ቢጫ በወር ውስጥ ለምን 15 በሀይሚ 15 በብሩክ 15 ነው የሚሆነው በወር ውስጥ ማለት ነው። ምክንያቱም በሀይሚ 1 በብሩክ 1 ስለሚመጣ በዛ መካከል እናንተን ደግሞ እየቀሩ ሲያበረታቱ የሚቀረውን ነገርም እያሰባችሁ ጋይስ አይደል? ይሄ ከታሳቢነት እንዲገባልን መልካም ምኞቴ ነው። የምቀኝነት የቅናት አይደለም ቤተሰቦች። ማለት አሁን እናንተ ስጠሯቸው በሼም እነሱ ይመጣሉ። አግኟቸው፣ እኔ አታገኟቸው አይደለም፣ በጣም አገኟቸው። በመልካም ነገር ስታገኙ በጣም ነው እኛ ደስ የሚለን። እኛ የጨረቃ ፋሚሊ በጣም በጣም ደስ ይለናል። ግን ስታገኟቸው ደግሞ ይሄን ነገር ለእነሱ እያስባችሁላቸው እናንተ መሆን አለበት ባይነኝ። የጨረቃ ፋሚሊዎችም ትደግፉታላችሁ ብዬ አስባለሁ አይደል ውዶችዬ? እኔ ለራሴ ያሰብኩትን ነው። ምክንያቱም አሁን እሷን እስከሚያገኛት ድረስ ግዴታ ቁጭ መባል የለበትም። እሷ ሀይሚ 30 ሺህ የሚገባው እኮ እየተሰራ ነው አይደል እንዴ? ዝም ብሎ ቁጭ ብሎ 30 ሺህ ያስገቡኝ ይሄ አይመጣውም። ስለምንወድ ነው፣ ያው በመልካምነት ስለቀረብከን ነው። ብላኪ ይህን መልእክት ማስተላለፍልህ። ውዶችም ትወዱታላችሁ ብዬ ተስፋ አደርጋለሁ። መስራት አለበት የለበትም? አለበት። የራሱን ታለንት ማሳየት አለበት። ከዛ ሀይሚ እስክትመጣ ድረስ እንጂ ሀይሚ ስትመጣ ምን ላውራት፣ ሀይሚ ስትመጣ እንደዚህ ትጋባላችሁ፣ ትቀነጠሳላችሁ። እሱ ይሄንን ባክግራውንዳቸውን አታንሱባቸው፣ በተቻላችሁ መጠን ማለት ነው። አታገርጧቸው። ምክንያቱም እነሱ የራሳቸው ኮድ አላቸው ስለ ላይፋቸው። አይዶኖ የሆነ እንዲጠይቋቸው አይፈልጉም ብዬ አስባለሁኝ። ባለፈው አሁን ብሩኬ ከሀይሜ እንዳትለያይ ምናምን ብሎ አስምሎታል። ኖ መማሉ ችግር የለውም፣ ግን በጣም ደንግጦ ነበር ብሩኬ። እንዲህ አስደንጋጭ ነገር አትጠይቋቸው ጓደኞቻቸው። ሲቀጥል ደግሞ ያው እነሱ ብዙ ነገር ስላሳለፉ ያው እንደማይለያዩ እኛ ፋሚሊዎቹም እናውቃለን። እናንተም ደግሞ ማወቅ ስላለባችሁ ነው። ገብቷችኋል ቤተሰቦች? ያው ለቪዲዮ ለእይታ ወይም ደግሞ ለተለያየ ነገር ብላችሁ እየጠየቃችሁ እንድታሳቅቋቸው አንፈልግም። ምክንያቱም እነሱ ያው ሚዲያ ላይ እንዲወጣ የማይፈልጓቸው ተጠንቅቀው ለቤታቸው የሚያወሩት ወሬ አለ። አሁን ላይ ትንሽ ፍሬ ለቅቅ እያሉ እየመጡ ስለሆነ ችግር የለውም። ግን ቢሆንም ደግሞ በቃ በራሳቸው ጊዜ ያውጡት፣ በየሰው ቤት አይደለም። ስለ ፍቅራቸውም ሆነ ስለ ጠላታቸው ማውራት ያለባቸው በራሳቸው ቤት ነው። ቤኪ ምን እልሃለሁ፣ ብላኪ ምን እልሃለሁ፣ አንተ ሀይሚንም ብሩኬንም ወክሎ መጥፎ ስራ የሚሰሩ ሰዎችን በምክርም ሆነ በፍቅርም ሆነ ተናግረህ ለግሰህ ፍቅርህን ማሳመን። ወደ እነሱን የሚረብሽ አይነት ቪዲዮ ሲሰራ
መከላከል። የጨረቃ ፋሚሊ ማለት ይሄ ነው እንግዲህ እኔ እስከማውቀው ድረስ ማለት ነው። አሁን ለምሳሌ ይሄ ልጋጋም እሞታለሁ ቀነጠሳለሁ ድፍት ለምን አትልም? ሀይሚን ካላገኘው እሞታለሁ ይላል ድፍት። እንዴት አንተ የት ታውቃታለህ? ሀይሚን የት ነው የምታውቃት? ስሟን ነው እንጂ የምታውቀው ሀይሚን የት ታውቃታለህ? በአካል እንኳን አታውቃትም እኮ አይደል እንዴ? እንኳን አይደለም አብረሃት ልትኖር ሰው። እንደዚህ አይነት ነገር ጉራ የሚጎርሩ ወንዶችን አፋቸውን ማዘጋት መቻል አለብን፣ የጨረቃ ፋሚሊዎች ማለት ነው። የምሬ ነው። እንደው ገስት ሰሩ ስለ እነዚህ በቃ የሆነ እነዚህን በቃ ማጥፋት፣ እንደዚህ አይነቶች ህይወትን እንቅፋት የሚሆኑ ሰዎችን በቃ እንዳይሰሩ ማድረግ። እኛ ካላየንላቸው፣ እኛ ካላበረታታናቸው እነሱ ቪዲዮ እንዴት ይሰራሉ? በምን ሞራላቸው ይሰራሉ? አይሰሩም። ስለዚህ በመልካምነት የመጣውን ሰው እንደ መልካምነቱ እንቀበለዋለን። እኔ እስካሁን ድረስ ግምጃዬንና ብላኪን ያኔ ግምጃዬን ሞር በጣም 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 ለሀይሜ ወድጃታለሁ። በቃ በጣም ከምነግራችሁ በላይ እኔ አላቅም። ልቤ ያለኝን ነው የምነግራችሁ። እዚህ ጋር እግዚአብሔርን ሁላ አብረው የሚሉት ናፍቆኛል። አሁን በቃ አሁን መቼ ነው የሚገናኙት የሚለውን ነገር ህልም እየጠበቅኩኝ ነው እግዚአብሔርን። እና እንደዛ ነው። ብላኪ ደግሞ ብሩኬ በጣም ብዙ ወንድሞች አሉት። ብዙ ወንድሞች ስላሉት ያኔ ብላኪ ፍቅርክን ስለገለጽክለት ደስ ብሎናል። የሆነ ገራገር ትመስላለህ ከአንተም እንደዛው። ግን መስራት ያለብህ ነገር አለ፣ ስራ። እነሱን መጠበቅ የለብህም ባይነኝ እኔ። የኛ ውድ ቤተሰቦች መልክቴ እንግዲህ ዛሬ ይሄንን ይመስላል። የኛ ውድ ቤተሰቦች ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን አለ። ብላኪ ግን መስራት አለብህ። ቁጭ ብለህ ሀይሚን ስትመጣ ምን ልበላት 30 ሺህ አስገቡኝ እስከዛ ይሄ አይመጣውም። የምሬን ነው። መስራት አለብህ። በሳምንት ስንት ጊዜ ቪዲዮ ልትመጣ ቃል ገብተልናል። እንዲህ በቡቡ ፊት ቃል ገብታል እኮ፣ ቃልን አትርሳ። ስለዚህ ባለ በሌለህ ያገኘኸውን አይዲያ ይዘህና የጨረቃ ፋሚሊ ደግሞ በማየት በጣም ነው የሚተባበረው ማለት ነው። ይሄ ይሆናል መልእክቴ፣ ዛሬ መልእክቴ። ትወዱታላችሁ ብዬ ተስፋ አደርጋለሁ አይደል እኛ ውድ ቤተሰቦች። እና ያው ብሩኬም 400 ሊገባ እየሄደ ነው። መንገድ ላይ ነው፣ ትንሽ ነው፣ ዳገት ነው። ያው ገፋ አርጉት በቃ። ሀይሚዬም ትንሽ 40 ምናምን ይቀራታል፣ እሷም 50 ልትገባ ማለት ነው። 40 ይቀራታል። ከብሩክ ጋር ያው ወረድ እያላችሁ ከፍ እያደረጋችሁ ይዛችሁ መጓዝ አለባችሁ የኛ ውድ ቤተሰቦች ማለት ነው። ዛሬ እንግዲህ በጥሩ ቪዲዮ በጥሩ ደስታ እንጠብቃችኋለን። ግምጃዬም እንግዲህ ሌላ ሀገር ሄዳልናለች። ስትመጣ ከሀይሚ ጋር ቅብጥ ብለው እንደሚገናኙ ተስፋ አደርጋለሁ። እነሱ ግን እንደዚህ ይገናኙ እንደዚህ ስንል እናንተ መጥፎ ነገር አታስቡ። ግምጃዬ ማለት በጣም ቆራጥ ሴት ናት። በቃ የሰው ፍቅር የምታበላሽ ሴት አይደለችም። እውነት ባለባበስ ሰውን አትገምቱ። ምክንያቱም ሰው ባለባበስ አይገመትም። የምሬን እኔ አሁን በደንብ ነው የተረዳኋት። በደንብ እግዚአብሔርን ነው የምላችሁና የኔ ጠንካራ ስደተኛ እህቴ በርቺ፣ ይመችሽ ባይ